እዚጋ ያሩትን ይበሉ እኔ ፍቅሯ ጎርቶኛል ይላል ብሩኬ። እዛ ጋ ደግሞ ያቺኛዋ እንኩሮ መታ ለወልድ ትንሽ ቀርቶኛል ወደ አዲስ አበባ ጎታችሁ ሰዱኝ ትላለች። ተው እንጂ ግራ አታጋቡን። ይሄ የተዘፈነው መቼስ ከሃይሚ ውጭ ለማንንም አይሆንም። መቼስ ለዛች ለእንኩሮ ለአልብሳላት አይሆንም። ለሁለተኛዋ እንኩሮ ደግሞ ለዚችኛዋ እኔ ደግሞ ብሩክ የሚያመጣቸው ሴቶች እንደው ታዝባችሁልኛል። እንደው ውዶቼ ይቅር በሉኝ እንደው እኔ ከተሳሳኩኝ። የሚያመጣቸው ሴቶች እንኩሮ ይሄ የጠላ እንኩሮ ናቸው። እንደው አይረቡም። ይችኛዋ ለወልድ ነው እያለች ትንኮራኮራለች። ያችኛዋ ደግሞ ፍቅር ይዞኛል እያለች ትንኮራኮራለች። እንደ አረጀ ቴሌቪዥን ማለት ነው። ዝረንኩሮ ያቺኛዋማ የድሮ ቦርጫሙ ቴሌቪዥን ነች። ያቺ አብሳላት ኖ ይችኛዋ ልክ የድሮ ቦርጫሙ ቴሌቪዥን ሆና ነው የመጣው። ይችኛዋ ይች ቀዳዳ እዩ ማለት ነው። ይሄ ደግሞ ያሉትን ይወሩ። እኔ ላሉባልታ ቦታ የለኝም፣ እኔ እሷን ከወደኳት ይላል። እኔ ላሉባልታ ለምንም ቦታ የለኝም ይላል። እኛ ምን ያገባን? ሃይሚን ያዝልን እንጂ ስለሌላው አይመለከተንም። አንቺ እንኩሮ እስከዛሬ የበጠበጥሽው ህይወት፣ እስከዛሬ ብጥብጥ ያደረግሽው ህይወት ይኸው ሰላሙን አጥቷል። እስከዛሬ ድረስ ሰላም ጠፍቶ ነው ያለው። ዛሬ ደግሞ ምን ፈለጋ ነው? እዛ አዲስ አበባ ሄጄ ነው ልጅ ልወልድ ነው የምትይው? እዛ ባልሽበት ከእናትሽ ከአባትሽ ቤት ውለጂ። ገና ይሄ ልጅ የቡሩኬ ይሁን አይሁን ጦተው እኮ ራሱ አልታወቀም፣ ማንነቱ አልታወቀም። ጦተውማ ምን ሴት ወይንም ወንድ ሊሆን ይችላል፣ አይመለከተንም። ማንነቱ ገና እኮ አልታወቀም። የቡሩኬ ይሁን አይሁን በግድ እንደማስድስ። አረ ፈጣሪሽን ፍሪ። እንደው ባረገሽው ልጅሽ እንደው ስፖንጅ ካልሆነ እንደው በስፖንጁ ልጅሽ ይሁንብሽ። እንደው ተሸክመሽው በምትዞሪው በስፖንጅ ይሁንብሽ። ተይዩ ተይ ነገር አብርጂ። ሌላ ሁለተኛ ጦርነት አትጀምሪ እንዴ! ምን ሆና ነው እቺ ሴት? አባቱ ባለበት ነው ልጅ የሚወለደው። ልክ በሰርግ ምናምን ብለው ቤተሰቦቿን የዳሯት አስመሰለችው። እንኩሮ አንቺ እኮ እውነት ይሄ ልጅ አርግዘሽ ከሆነ እኮ አንቺ እኮ በግድ እኮ ወንድ ልጅ አስገድደሽ ምናምን እኮ ነው ይሄ የተሸከምሽው እንጂ ቤተሰብ እኮ ድሮሽ ወይንም ምናምን ነገር አይደለም። ወንድ ልጅ ሳይፈልግ አንቺ ፈልገሽ ያደረግሽው ነገር ነው። ለሀጭ ከአባቱ ጋር ነው የሚወለደው ምናምን። ምን አባት አለው ይሄ? ከውሻ ታርግጂ ካህያ ምን እናቃለን? ተንከሲስ ደግሞ አፍሽን ሞልተሽ አባቱ ባለበት ነው የሚወለደው ምናምን ትያለሽ እንዴ? እራርፈሽ ተቀመጪ። የሰው ህይወት አትበጠብጪ። እስከዛሬ በጠበሽ ይበቃሻል። ደግሞ ሌላ ሁለተኛ ልትበጠብጪ ነው እንዴ? እስቲ ለልጅቷ ለሃይሚ ሰላም ስጧት። ምን ነው ሰላሟን አሳጣችኋት? እናንተ ሰላማችሁን ታጣችሁ። ሲጂኒ ከሆነ አናታችሁ ላይ ይዛችሁ የምትዞሩት ሰላም የሚፈልግ ሰው አለ ሌላ። ተው፣ ሰው ህይወቱን ይኖርበት። ያረገሹ ውጅ ውለጅ እዛ። ከዛ በኋላ ለዲኤም ተገናኙ። አዲስ አበባ ሄጅ አባት በልብን ወልደ ልክ እንደው ቤተሰብ ልል ብሎ እንደ ዳራት ያክል እንደው እንዴት ነው የሚያረጓት? ይቺ እንዴት ነው የሚያረግሽ? አደሙ ድፍረቷ ደረቅ የሰው ደረቅ እና ተከበሩ ሴቶች። ጨጓራችን አትላጡት። የምሬን ነው። ረፉ ብያለሁ እኔ። ብታርፊ ይሻልሻል። አንቺ ልትወልጂ የቀረብሽ ልጅ ነው ያሹ። በሰላም ተገላገይ። ነገር አትፈልጊን። እዛ ባይሄሽበት ውለጅ። እዛ ልሄድ ነው ቤተሰብ ባለበት ምናምን ልወልድ ነው ብለሽ ውለጅ። እንደገና ደግሞ ወንድሙ አባቱ ባለበት ነው ምናምን ነገር